ከማዳሞቻችሁ ልጆች ጋር የማይሆን ነገር ውስጥ የምትገቡ ልጆች የዚች ልጅ ታሪክ ትምህርት ይሆናችኋል ብዬ አስባለሁ። እኔ ዋይፋይ ሞላልሻለሁ በሚል ምክንያት ነበረ ከልጁ ጋር ወሬ ማውራት የጀመረችው። ወሬያቸው እዚህ ጋር አልቆመም። ነገር ግን በጣም ወደማይሆን ነገር ውስጥ ገቡና በዚህ መካከል ነው ማዳማቸው ደግሞ ቪዲዮ ትይዝባታለች። ካሜራ በየቦታው ስላለ ማለት ነው። ምንም ነገር ሳታስቀር ነው ኮተቷን ሰብስባ ሜዳ ላይ ጥላባት ደግሞ ደሞዟን ሳትሰጣት ሜዳ ላይ ወረወረቻት። ሰምታችኋል አይደለ? እንግዲህ ይሄን ነገር ማለት ነው። እንዴት ናችሁ? ሰላም ነው ወይ? ግን እና ይሄን ነገር ላልሰሙ እህቶቻችሁ ማሰማት አለባችሁ፣ ግዴታችሁ ነው ማለት ነው። በተለይ አዲስ ለሚመጡ ልጆች እናንተም ነባሮችን ብትሆኑ ያው ኖራችሁበታል መቼም። እንግዲህ ጥሩ ብትሆኑ ነው የምትኖሩበት። አዲስ የሚመጡ ልጆች ደግሞ በእንደዚህ አይነት ነገሮች እንዳይልከሰከሱ፣ በእንደዚህ አይነት በጥቃቅን ነገሮች ማለት ነው። ለምሳሌ ካርድ ምንድን ነው ግፋ ቢል ትልቁ የ150 ብር የ150 ሪያል ነው። ትልቁ ብር የሚባለው የ150 ሪያል ካርድ ነው። ከዚያም ደግሞ የሰባ አለ እንደ እንትናችሁ ነው በ60 ብር። እኔ ለምሳሌ አሁን በ60 ሪያል ነው ሞባይል የምጠቀመው። ለወር መፍቱህ ነው እንደፈለገ ነው የምጠቀምበት፣ አያልቅም። ወር ሲሞላ ይሄዳል በቃ። እና እንደዛ አይነት ነገር ነው። ለዚህ ለትናንሽዬ ነገሮች ለምንድን ነው የምትልከሰከሱት? የእንጀራችሁን ለምንድን ነው የምትቆርጡት? የመጣችሁበት አላማ ሰርታችሁ ልትለወጡ፣ ቤተሰባችሁን ልትረዱ፣ ለራሳችሁ የሆነ ነገር ልትሰሩ ነው እንጂ እንደዚህ ሀገር ጥለን የምንመጣው ኢንተርኔት ፍለጋ አይደለም የመጣ ነው። ሌላ ፍለጋ አይደለም፣ ወንድ ፍለጋ አይደለም የመጣ ነው። ስለዚህ ለምንድን ነው እንደዚህ የምትሆኑት? እና ስነ ስርዓት ይዛችሁ ስሩ ነው። አሁን አሰሪዎቻችሁ ቤት ምን ልጁ ብቻ ባሏም ይልከሰከሳል፣ ልጇም ይልከሰከሳል። ወንድ ነው ካመርሽው ሊልከሰከስ ይችላል። ለምሳሌ ካርድ አምጣልኝ ብለሽ ብር ከሰጠሽው ተይው ይላል፣ ከፈለገሽ ማለት ነው። ተይው ይልና ራሱ ያመጣል። ልጇም ከሆነ እንደዛው። ሲጀመር ባሎቻቸውን አትዘዙ ማለት ነው። አሁን ሰዓት ላይ ማለት ነው ቤታቸው ውስጥ ካሜራ የተወጠረ ነው። ቤት ነው ያለው ካሜራ፣ የት ቦታ ነው ያለው? እዚህ ቤት ካሜራ የለም። እንዴት ታቀኛለች? እንዴት ታገኘኛለች? የሚለው ነገር እርሱትና በራሳችሁ እንትን ኑሩ ማለት ነው። በራሳችሁ አይምሮ ኑሩ፣ በራሳችሁ መንገድ ኑሩ። አስቸጋሪ ነው እህቶቼ። አሁን ቦታ ላይ ካሜራ ምን ላይ ነው ያለው እርግጠኛ አይደለንም። ምን ላይ እንደተለጠፈ ምን ላይ ልጥፍ ብላ አዝራር የምታካክል ነገርዮ ምን ላይ ለጥፈው እንዳስቀመጧት ምንም የምናውቀው ጉዳይ የለንም። ስለዚህ ተመንዋረድ በፊትና የእንጀራችን ከሚቋረጥብን በፊት ስነ ስርዓት ይዛችሁ ስሩ ነው የምለው እኔ ማለት ነውና እህቶቼ ተጠንቀቁ። አዲስ ለሚመጡ እህቶቻችሁም ተናገሩ፣ ስነ ስርዓት ይዘው ይስሩ። እንግዲህ እቺ ልጅ አስወጣቻት፣ ከውጭ ከበር ውጭ ጣለቻት። የሆነ ሐራሜ ነገር ምናምን ቢያገኛት አማራጭ የላትም። ማጋ ነው የምትሄደው። ነይ በቃ ችግር የለውም እኔ ስራ አስገባሻለሁ፣ እኔ እንደዚህ ያደርግሻለሁ ይልና ይዟት ይሄዳል። በቃ የሆነ ችግር ቢያደርስባት ሴት ልጅ ናት፣ ምንም የምታውቀው ነገር የለም። ሴት አቅም የለንም፣ አቅማችን ደካማ ነን። ከሄደች በኋላ ምንም ነገር እንትን አትልም ማለት ነውና አልሆነ ቦታ ላይ ጠፍታ ብትቀር፣ ድምጧ ጠፍቶ ቢቀር፣ ስልክም እንዳትደውል ምንም እንዳትደውል ቢያደርጋት፣ እሱ ስራ ያስገባል እየተገለገለባት እየተጠቀመባት ገንዘቧንም እየበላ በብዙ ነገሮች አሉና እንደዛ አድርጓችሁ ብትጠፉ ምን ልትሉ ነው? የማን ያክልህ ልትሉ ነው? ማን ነው የሚሰማችሁ? ልክ የመጣችሁበት አላማ መዳማችሁ ቤት ሰርታችሁ ደሞዝ ተቀብላችሁ ቤተሰባችሁ ልትረዱ ነው። ሌላውን ነገር አትልከስከሱ፣ አያዋጣችሁም። እንደዛ ብዬ ነው እኔ የምናግራችሁ ያለኝን ማለት ነው። እና በትንንሽዬ ነገሮች በማይረቡ ነገሮች የእንጀራ ጉድፋችሁ አትሁኑ። የእንጀራ ጉድፍ አትሁኑ ማለት ነው። ርዚቃችሁን አትነጠቁ። የመጣችሁበትን አላማ አሳኩ፣ ስሩ። አንገታችሁን ደፍታችሁ ስሩ። ወንድ ስታው ደግሞ ምንቅ ያድርጋችሁ። ቤቷ ጎረምሳሌ ካለ ምንቅ የሆነ ሀረካት ነገር አታሳዩ። እናትየዋ ትጠረጥራለች። እንኳን ሀረካት አሳይታችሁና ልጇን ወደ ልጇ ማለት ነው። አንድ ቀን እንዲህ ብለሽ አይንሽን ካየሽው በቃ ሁሌም ነው አንቺን የምትከታተልሽ፣ ሁሌም ማለት ነው። አስተያየታቸው እኔ አይኔ ላይ አለ። በቃ ባሏንም ቢሆን አንድ ቀን እንደዚህ ካየሽው ወይንም እንደዚህ ቆማችሁ ስታወሩ ካየች
ወደ ባሏ ደግሞ ዞር ብለሽ ካወራሽው ዞር ብለሽ ካየሽው ምናምን በቃ የሆነ ነገር ትጠርጥራለች። እንዴ ባሏ ነው መጠበቅ አለባት፣ መጠርጠር አለባት። አስቸጋሪ ነው እና አስተያየታቸው በቃ ሁሌም ትከታተልሻለች። ከዚያም በኋላ ካሜራ ከሌላት ራሱ ካሜራ አንጥታ ነው የምትረክበው። ትጠባበቃለች፣ ቤቷን ማለት ነው ትጠብቃለች። በአሁኑ ሰዓት ላይ ቤታቸው በካሜራ የተወጣጠረ ነው። የት ቦታ እንዳለ አታውቋትም። አዝራር የምታካክል ነች ተደብቃ በሙከየፍ ስር በጋቻው በሽቶ እቃው በማይደረግ ነገር የለም። በሙከየፉ እንዲሁ በምኑ ልበላችሁ በምኑ ይሄ ቁጭ የሚለውንማ አሁን ላይ እኮ ብዙዎቹም እየተጠቀሙት አይደለም። ትንንሽ ልጆች የማይታዩትን ነው የሚጠቀሙት። እዛ ቤት ውስጥ ደግሞ ዋይፋይ የለም። እዚህ ቤት እኮ ካሜራ አይደበቅም እንዳትሉ፣ ከስልካቸው ጋር ያያይዙታል። ከስልካቸው ዳታ ጋር ያያይዙታል። ሸበካ ማለት ነው። ይሸብኩለታል እሱ። ገባቸው። እኛ አሁን የስልካችን ታንዱ ስልክ ወደ አንዱ ስልክ እናሻብክ የለም፣ ከዛ ያሻብኩታል ማለት ነው። እናንተ አታውቁም። ግን እዛ ቁጭ ብሎ ዋይፋይ የለም እዚህ ቤት ካሜራ አይኖርም ነው የምንለው። እኔም እንደዛ ነበር የማስበው። እዚህ ቤት ካሜራ አይኖርም በቃ ዋይፋይ የለም የምልበት ዘና ፈታ የምልበት ነገር አለ። ግን እንደዛ አይደለም። ከዳታቸው ወደዛ ያያይዙታል። እና አሁን ላይ የብልጣ ብልጥ ጊዜ ነው እህቶቼ፣ ራሳችሁን ጠብቁ ከመዋረድ። እሺ ከልጇ ጋር እንደዛ ስትል እቺ ሴትዮ አውጥታ ነው የጣለቻት። እሺ የሆነ ችግር ብታደርስባትስ? አሁን በቀደም ያቺ ኡጋንዳ ሴት ገላታለች ማለት ነው። አይደረግ አድርጋ ነው ደብድባ የገደለቻት። እና የኡጋንዳዋን ሴት ከባሏ ጋር አግኝታት በደንብ ደብድበው ነው የገደሏት። በደንብ ሲቃይ አድርሳባት በደንብ እሷን ማየት ማለት ነው ይዘገነናል። አላቅም እኔ እንዴት እንዳደረገቻት እና እንደዛ አድርጋ ነው የገደለቻት። አሁን እቺ ከልጇ ጋር ስለሆነ ነው ዝም ያለችው እና ከቤቷ ማስወጣትን ማባረር ነው የመረጠችው። አንዳንዱም እኮ መግደልን አይመኝም። እሷም ስትገል እሷ ወደ እስር ቤት መግባት አለና ማለት ነው። የገደለ ይገደል ነው ህጉ። እዚህ ጋር ፍርድ ምን አድርጎህ ነው ምን አድርጎህ እሱ ለምን አጠፋ ምናምን ፍርድ የለም። አረብ ሀገር ላይ ለምን አጠፋ በቃ እሱ ጥፋተኛ ነው ሟችና አንተ ታስረህ ውጣ የለም። ሲጀመር የገደለ መገደል አለበት ነው። በወንጀሉ መከሰስ አለበት ታይገደል በፊት እንጂ ወንጀሉን ህግ ማየት አለበት። የሚቀጣ ከሆነ የሚታሰር ከሆነ መታሰር አለበት መጀመሪያ ላይ እንጂ ያ ሰው ቶሎ ብሎ ቸኩሎ ከገደለ በቃ የገደለ መገደል አለበት ምንም ጥፋተኛ ቢሆን ሟች ማለት ነው። እና ህጉ ጥብቅ ነው። ስለዚህ ያንንም የሚያስቡ አረቦች አሉ ማለት ነው። እና ምንድነው ምርጫዋ? ወይንም ድብድብ አድርጋ አይደረግ ነገር አድርጋ ደብድባ ወደ ሀገሯ ወይም መሸኘት ወይንም ማስወጥታ ከግቢዋ በሯን መዝጋት። ይሄን ነው የሚመኙት። በቃ የፈለጋትን ነገር እሷ የደስ ያላትን ነገር ማድረግ ነው የምትፈልገው እንጂ እዛ ቤት ውስጥ እንድትቀመጡላት አትፈልግም። ስለዚህ አስቸጋሪ ነው እህቶቼ፣ ተጠንቀቁ ነው። ለማንኛውም ጥንቃቄ አድርጉ ነው። አዲስ የሚመጡ እህቶቻችሁ ካሉ አስጠንቅቋቸው። በትንንሽዬ ነገሮች አይልከስከሱ፣ አይታለሉ። ሴትዮ አታየኝም እስካላየች ድረስ ምናምን ይሄ ነገር አይሰራም። አላየችኝም አይሰራም። አሁን ላይ ወንጀል ይፋ የወጣበት ጊዜ ነው። ወንጀል ስትሰሩ ማለት ነው ይፋ እየወጣ ነው። ስለዚህ ጥንቃቄ አድርጉ ነው የምለው እኔ። መጠንቀቅ አለባችሁ እህቶቼ፣ አንድ ችግር ከሚደርስብን በፊት ማለት ነውና እንግዲህ ተጠንቀቁ ነው የምለው እኔ።